እንግዲህ እናቱ ያሳደገችው በስነ ስርዓት ነው ተብሎ ነው የሚወራው። ያው አዲስ አበባ የሚያውቁ ሰዎች ማለት ነው። ለዛ ነው ልጆቻችሁን ካሁኑ አስተምሯቸው ወንድ መሆን እንዲገባቸው። ልጅሽን ማቅበጥ ዲሲፕሊን ማስተማር ቶታሊ ዲፈረንት ቲንግ ነው ጋይስ። ልጆቻችሁን በዲሲፕሊን አሳድጉ። ሪስፖንሲቢሊቲ ስራ እንዴት እንደሚሰራ እንደ ወንድ ልጅ መጋረጃ ስቀል ብትባል እንኳን አስተቅልም አንተ አሰቅልም። ካሁኑ ነው እኔ ልጅን ጥንካሬ ማስተምረው ቢካዝ ነገ ደግሞ የሌላ ሴት ጠላት እንዳይሆን ልጄ ወንድነትን አስተምረዋለሁ። በዚህ እድሜው ልጄ እንዴት 24 ፓክ ዋረር ያነሳል የኔ ልጅ ማለት ነው። በቃ ጥንካሬውን አዋናሲ በቃ ማድረግ አልችልም አትበለኝ ነው ምለው። ልጄ ጀስት ትራይ ትለዋለሁ። በቃ ትራይ ማድረግ አለብህ። ለምንድን ነው ነገ የሌላ ሴት ጠላት እንዳይሆን ያሳለፍኩትን ነገር ስለማቀው። ሳታውቁ አታውሩ። በቃ አሁን አንዱ ቅድም ምን ይላል ቁጭ ብዬ ሰማዋለሁ ዝም ብዬ ልጅ አስዛው እኮ ነው ሄደች ይለኛል። የታየ አንተ የምታቀኝ እኮ በትንሽ ቀን ነው እዚህ ውስጥ ያየ በትንሽ ቀን ልጅ ጥዬ ሄድኩት እኔ ለቤተሰቦቼ ነው። መሄዱ እኮ እኔን አይጎረብጠኝም፣ ግን ሪስፖንሲቢሊቲ ውሰዱ ነው መውሰድ ያለባችሁ። አንዳንዱ ስማርት ነው ከሚጠየቀው በላይ ገንዘብ ይሰጣል። የልጆቼ እናት አይደለች ምን ችግር አለው ቴክ ኬር ታርግ ልጆቼን ብሎ ይሰጣል። አንዳንዱ ደግሞ እንኳን ሊሰጣችሁ ያሰድባችኋል። እንደዚህ እየመጣ ሚዲያ ላይ እንዴ እኔ አንዳንዴ ከተጣላዋቸው ሰዎች ጋር እኔ ለይቼ ማላየም ከተጣላዋቸው ሰዎች ጋር አንድ አይነት ነው በቃ። እንዴ ክብር የለው ልጆቹ ሲነካ እኔ ምንም አምጥቼ ጠብ ከሰው ጋር ብጣላም እኮ ልጆች ሲነኩ እኮ ሊገባ ጠላት ነህ እንዴ አንተ? እና ቁጭ ብላችሁ ያላያችሁትን የማታውቁትን ነገር አትፍረዱ ነው በቃ አትፍረዱ። ዝም ብሎ ቁጭ ብሎ እኔ ማርያምን ከመቶ ማሜ ትናገራለች የስ ልናገር እችላለሁ፣ ግን ለደረሰብኝ ሰው ነው የምናገር እንጂ ዝም ብዬ ተነስቼ ዲስሪስፔክት ማድረግ ሰው አይደለም። መጠጥ ለምትሉት እኔ መጠጥ አሁን ነው የጀመርኩት ጋይስ። ይሄን ያህል እንደዚህ መሆን ቢካዝ አንዳንዴ በጣም ቱ ማች ስትረስ ትሆናላችሁ ጋይስ። እንዴ በቃ እንደዚህ ነው የኔ ላይፍ ላለው በቃ ቢካዝ አይ ኖ ብቃቴን አውቀዋለሁ። እኔ አይዞሽ የሚለኝ ሰው ባገኝ ቲክታክ ላይ አይደለም የምታገኙኝ፣ እኔ ሌላ ቦታ ላይ ነው የምታገኙኝ። እሱ ነገ የሆነ ስቶር ከፍቼ ብጠራው ቁጭ ብሎ ስቶር ውስጥ ማዘዝ ይፈልጋል። እንደዛ ነው በቃ የሱ የሆነ አልጋ ባልጋ የሆነ ነገር ደስ ይለዋል። አንዳንዴ እኮ ሴት ልጅ ለገዛችሁ አልጋ ገብተህ ስተኛ ሞራልን ራሱ መነካት አለብህ። እንደሰው ከሆንክ እኮ ሞራል በቃ ሁሉን ነገር ባቆን እንኳን በዚህ እድሜው እንደዚህ አይነት ኮምፈርት አይፈልግም። በቃ ቁጭ ብሎ አንተ የምትፈልግ የሆነ ወይ ጥግብ ያለ ሹገር ማሚ ምናምን ፈልገ እንደዛ ጥፍር እየተቆረጠልህ ቁጭ ብለህ መብላን ነው የምትፈልግ። አም ሶሪ ሳይታል you do too much በጣም ብዙ ነገር የምታረገው በቃ ይሄ ላይክ መቀመጥ ላይ አይደለም አንተ ያለ በቃ ኮምፈርት ያለው ቦታ ላይ መቀመጥ። በዛ ላይ በጣም ግሪዲ ነው። ገንዘብ ለልጆቼ ምንም ማለት አይደለም መስጠት። ነገ የሆነ ነገር ብትሆን ልጆቼ ናቸው መጠሪያ። ማንም ስንቱ እኮ ልጅ አጥቶ እኮ እየተንከራተተን አይደለም። እነዚህ አንድ ቀን ተሳስቼ ታመሙብኝ ብዬ እንኳን ሆስፒታል ሂጄ አላውቅም። እግዚአብሔርም የልቤን እያየ ማለት ነው የልቤን እያየ አሳልፎ አይሰጠኝም ለኔ ልጆቼን እያየ። ለእንደዚህ አይነት እናት ግን ለእንደዚህ አይነት ልጆች ማይ ጋድ ልጅ ተመልሶ የሚዋጥ ቢሆን እንደኔ አይነት ሴቶች ብዙዎቹ ይወጡት ነበር። ልጅ የሚዋጥ ቢሆን ጋይስ። እንደዚህ አይነት ሰዎች እኮ ተስፋ ያስቆርጣሉ ጋይስ። ማስቆርጥ ማለት አብሮ የመኖር ያለ መኖር ሳይሆን ልክ ስስቁ ሳቃችሁን ሊወስድ ይመጣል። በቃ እንደዚህ ነው ጋይስ። በቃ አሁን ኦኬ ተለያይተናል ብላችሁ ጀስት ኬስ ክሎዝ ብያለሁ። ልክ እንደዛ ስትሉ የሆነ ሰዓት ይመጣባችኋል። የሚመጣባችሁ እንዴት ነው? እኔም የራሴ ዊክነስ አለብኝ። የስ አንዳንዴ ድክመቴንም እቀበላለሁ። ገንዘብ ላክ ከተባለ አሁን የሆነ ሰዓት ገንዘብ መስጠቱን እኔ ሰርፕራይዝ እንደሆነ ይፈልጋል። ላይክ ለልጆች እኮ መስጠት ቴንክ ዩ በይኝ ይለኛል አንዳንዴ። ማርያምን አረ እንደው ብዙ አሉ። ጆኒ ብቻ አይደለም ይሄ ሀበል ፒፕል እዚህ በተለይ ዲሲ ላይ የምትኖሩ ጉዳሞች አላችሁ። ጉዳችሁ ቢወጣ በጣም አላችሁ ብዙ ጉድ። እኔ ደግሞ ይህ ነው የሚወረዴ ጉድሽን እያመጣ ነው ምዘገዝክልሽ እያንዳንዱ ባለጌዎች። ነፍሳችሁ ናይኪ ጫማና ነጭ ቲሸርት ለብሳችሁ ስትሄዱ ራሳችሁን ባራዳሙ ድምስሉ አላችሁ። መጀመሪያ ቴክ ኬር ዩር ኬርስ። እናትየዋንም አታክብሩ። ልጆቻችሁን ግን መርዳት ግዴታችሁ ነው። ህግ አለ፣ የስ ህግ አለ። በህግ ስትያዝ ደግሞ
አስሬ ልክ እንደ ኢትዮጵያ ሽማግሌ ትልኩብናላችሁ። ኧረ እንደዚህ ነው ነገ እሱ ነው የሚጎዳ ሰርቶ ቢረዳ ይሻልሻል ምናምን እግር ትበላለህ። ከዚህ በኋላ አሳይሃለሁ። ቁጭ ብለህ ልጆችን ብትፈልግ በመርዳት ትረዳለህ። እሱ ህጉ ነው የሚወስነው፣ እኔ አይደለሁም። ህግ ይወስነዋል። ሰው አብሮ የተኛው ሰው ጋር በዚህ መጠን አይሰዳደብም። አፍራለሁ እኔ እንደዚህ ለማረገው ራሱ። ግን ቱማች ነህ ቢካዝ ሁሌ እንዳትነኩት በቃ እንደዚህ እንዳትሉት ስል ጭራሽ እኔኑ ዩዝ ታረገኛለህ እንዴ? ተሳስቼ እንኳን እግዚአብሔር በሚያውቀው ለአንተ እኔ ምንም ብዬ አላውቅም። የእናት አባቴ ልጅ እንኳን እንደዛ በቤት ብለው ሲናገሩ እንኳን ለምን ተናገራችሁ ሚዲያ ላይ ወጣችሁ በውስጥ ለምን አትናገሩም ብዬ ነው ዲፌንስ ያደረኩልህ። እህቴን በአንተ የተነሳ ነው 1 ዓመት የዘጋዋት። ለምን ወጣሽ እንደዛ? ለኔም ቢሆን ለምን ወጣሽ እንደዚህ ያደርግሽ? ነገ የነባርኮን አክስት ነሽ ብዬ ማለት ነው። እኔና እህቶቼ እኮ ፐርሰናል ጠብ እኮ አይደለም ያጣላል። ከእህቷ ጋር ተጣልታ ከእህቷ እህታቸው ነኝ ስነካ ተናገሩ። ግን ስትናገሩ በውስጥ ለምን አትናገሩም ብዬ ማለት ነው። ያን ያደረኩልህ እንደ ሌላችሁ አሁን እንደዚህ ቢያደርገኝ ባሌ ኧረ እኔ ጥዬ ነው የምሄድ ነው እኮ የሚሉኝ ብዙ ሴቶች። ክርስቶስ ኧረ እንደዚህ ምን አስጨናነቀኝ ደግሞ ቁጭ ብዬ ይላሉ። እውነታቸውን ነው። ግን የሚጎዱት እነዚህ ልጆች ናቸው። ከአንተ ጋር 30 ደቂቃ መቆየት አይችሉም። ቢካዝ ኦፍ they don't care ምንም አይመስልም። ቢበሉም ባይበሉም ተመልሼ ብመጣም እኔው ነኝ በቃ እኔው። አንዳንዴ ለምነዋለሁ ኧረ እንደዚህ አድርግ እንደዚህ እስቲ አድርግላቸው እንደዚህ አድርግላለሁ። ለምን እሱ ከነሱ ጋር ለሆነው እኔ እደሰታለሁ። እንደዚህ እኮ የለም ጋይስ። እንደዚህ በቃ ቁጭ ብሎ ወይ ገላቸውን ካጠባቸው የሆነ ነገር ካረገ እኔ በጣም እደሰታለሁ። ለምን ፍቅር አገኙ ብዬ ስለማስብ በቃ። ትልቅ ሰውን ታባብሉት አላችሁ። እንደዛ ነው ማባብለው እኔ እንደ ሕፃን ልጅ። አይ ነው እኔ ራሴ ነኝ አናቴ ላይ የሰቀልኩ አንተ አይደለም። ደግሞ ተናግራል ከዚህ በፊት እሷ ፍቅሯን እንጂ ጣዋን አታቋትም ብላል። ታውቃለህ ስነሳብክ እንዴት አምርሬ መጨረሻ ላይ ስደርስ ታውቃለህ። ምንም አይመጣም ለምትለው ኦፍ ኮርስ ምንም አይመጣም፣ ግን ሪስፖንሲቢሊቲን መውሰድ አለብህ። ዳሴት እንዴ አንተ እኔ ያን ጎበር መጥፊያ ነኝ እንዴ? የትም አባሰክረ መጣ የኔን ሙድ መሸቀብ ሸቃቢ አረ ብዙ ሴቶች አሉ እናቴ እየተሰጣቸው ምንም እውነታቸውን እኮ ነው። አንዳንዴማ ይገባቸዋል አንዳንድ ወንዶች። የኔማ በዛ ኮስቱ ማች ቤተሰቤ ራሱ ይገርመዋል። በቃ የኔ ነገር ማለት ነው። ማርያምን አንተ ልጆችን እርዳ ሲባል ትራኩ ጠፋ ይላል። ደግሞ ድራማ እኮ ነው የሚያደርግ። በአሜሪካን ሀገር አሁን ትራክ ሰርቆ መሄድ ማን ነው? እንደው ምን አይነት ሰው ነው ግን? በኢየሱስ ክርስቶስም እኔ ያፈርኩ ማርያምን አፍር ያለው ይቅርታ አድርጎልኝ ማርያምን። በዚህ መጣ ትራክ ጠፋ። አታስቁኝ ሳልፈልግ በእናታችሁ ክርስቶስ። ትራክ ይጠፋል እንደዚህ ሀገር ደግሞ እስቲ ትራክ ድራይቨሮች አላችሁ ማርያምን። ብር ስትስለው ትራኬ ጠፋብኛል። የጠፋ እኔ እንጃ። ይሄ ላይክ ፓርክ ያደረገበት ቦታ ላይ ተነስቷል አለ። እኔ ምን አውቃለሁ? እኔ እኮ ዲፕ እኮ አልጠይቅም ጋይስ ማርያምን። አይ እኔ እኮ ጅል እኮ ነኝ። ወዲያው እንደተያያዝን ምን አረጉ መሰላችሁ? ትዳር አግብቶ ነው የመጣው እዛ ማለት አግብቷት ያው አንድ ልጅ አለው እዛ። ከዛ ያው በዚህ አጋጣሚ የምትገቢ ካለሽ ወቂው 3 ልጅ እንዳለ ብዬ ነው በዚሁ አጋጣሚ። ከዛ ምን እኔስ ጎበዝ ነኝ አሳደኩልህ። የምሬን እኮ ነው 3 ልጅ እንደ ከባድ እኮ ነው። ስታዩ ጩጬ የሚመስልሽ ሴት ነው የምታስቂኝ። እንዴ በቀጠነ ነው እንዴ የምታስቢ? ወይ ፊት በጠራ። እኛም እኮ ስትረስ ይዞን ነው ከልጅ ጋር እየተዳረቅን። እኔ ምስቲ እንደሱ ቂጤን ጣል አርጌ ልዝናና እስቲ ዝም ብዬ ሬስፖንሲቢሊቲ ትቼ እንደ አዲስ የ18 ዓመት ልጅ ነበር የምመስል። እንደውም እኔ ሳቅም ወድ ልጅ ክፉ ሰው ሳቄን ነጠቀኛ ላይ አገሬ ሰውነቱን ነው እንዴ። እንደነዚህ አይነት ሰዎች እኮ ሳቃችሁን እኮ የሚነጥቃችሁ። ልክ ፈገግ ስል ይመጣል የሆነች ሰዓት ላይ መጥቶ ስልኩን ደወል ያደርግና የሆነ ምን ሆነ ነው ስለ ለፍደደደደ እንዴ ማርያምን። እኔ አሁን በእንክብካቤ እንደሱ ላይክ ወዲያ ወዲህ ብልቆ ላይክ ወዲያ ወዲህ ስላችሁ ያለምንም በቃ የቤት ኪራይ አትጠየቁ፣ ለልጅ ምን የምትከፍሉት ጠዋት አትነሱ። የኔ ፊታውን ጥግብ እያለ እንቅልፍ ቢተኛ የ18 ዓመት ልጅ አልመስልም ነበር። በጠዋት ተነስቼ ሰዓት ደረሰ ነው እንደዚህ ሰዓት ደረሰ ነው። በዚህ ወጥቶ ነው በዚህ ወርዶ ከልጅ ጋር 24 ሰዓት ነኝ። ጭንቅላቴ ድንዝ ብሏል እኮ የኔ የ13
አረ 18 ማድረግ ነው። ከዛ አረ እኔ እኮ እየሳኩ አይደለም ምን ጌታ አይሰማውም እላለሁ። በቃ በህይወት ተበድለ ከሆነ ደግሞ ንገረን። አሁን እኔ የምለው አትረስብኝ፣ ከኔ ጋር እንዳትደርስብኝ ነው። በቃ ገንዘቡንም አትስጥ፣ አትረስብኝ። በህግ ስትመጣ በህግ እንነጋገራለን። በቃ በህግ እንነጋገራለን። ከዛ መጠሽ እዚህ ጋር ይሆናለው ተወዛዋዥነት የሰራው እዛ ላይ እዩት እንጂ ቆይተዋል። እነዚህ እኮ ያሉ እኮ ናቸው ባይዘው ተወዛዋዦች። አሁን አብዮትና የድሮ ፎቶና የአሁኑ ብናየው አብዮትዬ ግን ወዳለው በሌላ ነገር አይደለም ያነሳው። የኔ ጌታ ሪስፔክት። ግን የሆነ የድሮ ፎቶአቸውን እዩ እናንተ። እዚህ ቹኮቹ የሆነ ጋቢና እያያችሁ ሰዎችን የምታጎለምሷቸው ነገር አለ እንዴ? አይታወቁም እነዚህ ዘፋኞች። እየገባችሁ የነበሩበትን ማየት ነው። አሁንስ እንዴት ነው? አሜሪካ ላይ ቁጭ ብሎ ያላሳብ ሞርተዴላ እየገመጠ ድሮስ ምን ይሆናል? ያውሉል እንጂ እንደ ቂቤ ፊቱ እንዴ ሀሳብ የለው። እስቲ የሆነ ስራዬን ሜክ ገንዘብ አደርጋለሁ። ከዛ ልክ ሽሻ ቤት እኮ ደስ ይላል። ሰብሰብ ብሎ ጨዋታ ስንጫወት ልክ ሰብሰብ ብለን እኮ ቁጭ ብለን ምግባችን ይኸውላችሁ የእሱ ላይፍ ማለት ነው። ይሄዳል፣ ይሰራል። አሁን ትራኩ የራሴ ያለኝ ብሎ አይዶኑ ጠፍቷል ብሏል። ይኑር ይሙት እኔ አላውቅም። ግን በቃ ሄደ ሰራ። ጆኒ ማለት ምንድነው? ከ8 ሰዓት በላይ መስራት አይፈልግም። 8 ሰዓት ወይ 6 ሰዓቷን አሁን ያው ከኔ ከወጣ ትራክ እኔ እንጃ 16 ሰዓት ሊሰራ ይችላል አላውቅም። ግን 8 ሰዓቱን ይሰራል። ክትፎውን ያዛል። ክትፎውን በላ። ከዛ ብሬክ ላይ ነው ፀጉር ይፈረዛል ምናምን። ሽሻ ቤት ተይዶ ጨቅ ብሎ ይቃማል። ሽሻ ይሳባል። ማታ ደግሞ ወይ አፍተር አወር የሚሄዱ ይኖራሉ። ከሌሉ ደግሞ እዛው ቁጭ ብሎ ቲቪያቸውን እያዩ ቲክታኩንም ይሾፋሉ። ወሬያቸውን መቀርደድ። ከዛ ጠዋት ደግሞ ከፈለገ ስራ ይገባል፣ ካልፈለገ ቂጡን ጥሎ ይተኛል። ይሄ ነው። እኔስ ልጅ ጋር ስዳረቅ ነው ሙሉ። እንደዚህ አይነት መብት ነው እንደዛ ማድረግ። ግን ልጆችህን እርዳ ነው። ልጆችህን እርዳ። በቃ የፈለከውን ባናትም ተገልበጥ፣ አይመለከተኝም። እንዴት ጭራሽ ነገ የሆነች ሴት ብትበድለው አሙዚህም ስልህ የእውነት መሰለ እንዴ? ለምን ቂጥን አትለበልብም? እንዲያውም እግዚአብሔር ይስጥሽ እያልኩ ነው ያኔ ማግዛት። እውነት መሰለ እንዴ? እንደዛ ስር የልብ ሰጠው። እኔ ክብሬን ያጣሁት ሚዲያ ላይ ስመጣ ነው፣ በአንተ የተነሳ። በቃ ዳሴት ይሄ ክብር ምናምን ለየትኛው ክብር? ሰው እኮ ፈልጎ ሲመጣ ወዶ ሲመጣ፣ አንደኛ እኔ ትዳር ፈልጌም አይደለም የመጣሁት። ሲቀጥልም ደግሞ ሰው ለጥሩ ነገር ሲፈልግህ ከነንትን ነው የሚፈልግህ። በቃ እዚህ ቲክታክ ላይ መጥቼ ጨዋ ስጫወት ስላንቺ እየተወራ ነው። ምን አገባኝ እኔ ስለኔ ቢወራ ባይወራ። ልጆች ጤነኛ ናቸው። በራሴ ነገር ጥሩ ላይ ነው ያለው። ያን ነው የሚያሳስበኝ እንጂ እገሌ ቁጭ ብላ አወራች። አበሻ ላይ እኮ ማውራት እኮ ኖርማል እኮ ነው ጋይስ፣ ቁጭ ብሎ ማውራት። አሁን እኔ ከምን አምጥተው እንደሚያወሩት ይገርመኛል። ከፖሎ የሄደችው እሱን ጥላው ነው፣ ልጆቹን ለሱ ጥላ ነው። እኔ እነሱ እኮ 2 ዓመት 3 ዓመት እኮ እንዘጋጋለን ጋይስ። አንዳንዴ ዝም ብሎ በመሀል ላይ የሆነ ሊደውል ይችላል ምናምን እንጂ ምን ቆራ 1 ዓመት ላንተያዩሉ እንችላለን ጋይስ። ኦፍኮርስ ወደ ሰው ከጊዜ በኋላ ወደሚሆነው ነው የሚሄደው። በመሀል ላይ ደግሞ እየመጣ ስለምትረብሽ የሰው ሪሌሽንሽፕ አበላሽ። በቃ ትመጣለህ፣ ታደፈርሳለህ፣ ትሄዳለህ፣ ታደፈርሳለህ። አንተ ግን እንደፈለክ ነው የምትሆነው። ጆኒ ባይዘዌ የፈለገ ነገር ቢያደርግ የምታዩት ሰው አይደለም። በጣም አንደርከቨር ሳይለንት ኪለር ነው። የራሱ ማደራረግ ያለበትን ያደራረጋል። ማሳየትም አይፈልግም። ለምን እንደሚመለስ ያውቀዋል። እዚህ ቤት እንደሚመለስ ስለሚያቅ ያቃታል። ስለሚያቅ ሾፍ ምናምን አያረግም ጋይስ። እንዴ አንተ እኮ ለአንተ ስባል ባልፋራው የተባለ እኮ እኔ ነኝ የፈረርኩብህ አንተ ላይ። ግን ፋራሁኝ አይደለም። በመጥፎ የመጣን ሰው በመጥፎ አታስተናግዱትም፣ በፍቅር ነው ተብሎ ነው። ለምን? ለልጆች ጭንቅላት ስለምጠነቀቅ ነው እንጂ እስካሁን እኮ አንተ ፖሊስ ጣቢያ ነበርክ እኮ አትወጣም እኮ ነበር። የዛሬ ዓመት አይደለም የዛሬ 6 ዓመት አትወጣም ነበር። ቴንኪው በለኝ። አትርሳ። ሌሊቱን ሙሉ እንዴ ስጸልይልህ እንደነበር እንዳረሳያችን እስካሁን እዛው ተዘፍዝፈ ነበር ምትሆናት ነበር። እኔን ብትዋሸኝ ህጉን አትዋሸው ህጉን። ሰው ሁሉ በቃ ቫልዩን ይጣል። እዚህ ቲክታክ ላይ መጥቶ ሶሻል ሚዲያ ክርስቶስን እኔ አንዳንዴ አሁን ግርም ይለኛል። በቃ ማረገው ነገር በሙሉ ለራሴ። እኔ እኮ ምንም አልሆንኩም እኮ በቤቴ ጋይስ። ልጆቼ ሰላም ናቸው፣ እኔ ሰላም ነኝ ጋይስ። ልክ የሆነ ሰዓት ላይ መጥቶ ሲሸቅበኝ እኮ ነው በቃ የምቀየረው። አትሸቅበኝ መጣ ነው በቃ። ሊቭ ዩር ላይፍ ልም ያለው በቃ ጥፋ ከህይወቴ።
አትረስ። በህጉን እንነጋገራለን። ከኔ መረስ አይጠበቅብም። ይህንም ደግሞ የመጨረሻ ላይ ስለደረስክ ነው። ኦልሬዲ ሞልቼልሃለሁ። ትቆማታለህ ደዛ ኮርት ላይ ላይሰንስሽ ካልሰራ ላይሰንስህ ቁጭ ብለህ ታካታለህ። እዚህ በብላክ እየሰራ ካልሆነ እንደዚህ ይላል እኮ። ለምን አትከሽም ይላል እኮ ክርስቶስ። እዚህ እኮ አለማወቁ ሞላው ማቀው። ስንት ወንድ ቻይልድ ሳፖርት ተሞልቶበት እንደሚያለቅስ አታዩትም እንዴ? ብዙ ወንዶች እኮ ያለቅሳሉ ጋይስ። ስራ መስራት ለምን የሰሩትን ሁሉ አንዳንድ እንደንትኑ ነው ይወስዱባቸዋል ጋይስ። ሙሉ ይወሰድበታል የሰራበትን። እሱን አይደለም እላችሁ ምሳሌ ነው እኔ የምነግራችሁ። ለምን አትከሽም ስትላ የሆነ ቪዲዮ አለ። ያኔ ነው ማሳያችን ቪዲዮ። አሁን አይደለም ማሳይ። በደንብ ከእንትን ገንዘብ እኮ ነው የሚወስደው። ሌላ ምን ይወስዳል? ምን አስወሰደው? ያንን በሙሉ አስብ አሰጥም እንዴ? ገንዘብ የሚወስድ ከሆነ ከኔ ጋር ድራማ ምን አስፈለገ? እኔ አሁን ያስጠላኛል ከአንተ ጋር መንገዛገዝ፣ ወደፊት ወደኋላውን ኮርት ለኮርት በኢየሱስ ክርስቶስ ሂስቶማች ነው በጣም ማርያም። እኔ እንደዚህ ስጨው ልጆቼ ሁሉ ነው የሚሰማቸው ጋይስ። የኔ ደግሞ ይጋባል ምን እንደሆነ በቃ ይደብራቸዋል ልጆቼ። ስስቅ አብረው ይስቃሉ። እኔ ልጆቼ እንኳን እንዴት ብስማ እንደሚያደንቁኝ ማርያም። እነዚህ ልጆች አሁን ምን ያውቃሉ? ምንም እኮ የሚያውቁት የለም። ወደ እናቴ ልላካቸውና እናቴ ታሳድጋቸው ይላል እኮ። ምን አይነት ደሆነ። እኔ አሁን ዝም ብዬ ልጆቼን እሰጣለሁ እንዴ ለእናትህ? ምን አይነት ደግን እንደዚህ ላይክ ዝም ብሎ ላይክ የአንድ ብር ድንች እኮ አይደሉም አንስተህ ዝም ብለህ እንደፈለግክ ለእናትህ የምትልካቸው እኮ አይደሉም ልጆቼ። አንተ ነው ቁጭ አድርገህ እንድትይዝ ማድረግህ። እኔ ለምን 3 ቀን አይደርስም? ለምን 2 ቀን አይደርሰኝም? አልፈልግም ካልክ እንኳን ከገንዘብ እየተቆነደደ ቤቢሲተር በቀንህ ታስዛለክ። ነገርኩ። አሁን ነው እኔ እናንተ ድራማ በደንብ የጀመርነው። እናንተ የለፋችሁበትን ነገር ለእናቴ ልላክላት ትይዛችኋለች ይለኛል ቆሬ። አንዳንዴ ሌላው ካወራ ነው ብዙ ነው የሚሆነው። ልቶ ብዬ ነው። እኔ ተበዳይ ነኝ፣ ወደዳችሁም ጠላችሁም ጋይስ። በብዙ ነገር እኔ ተበደልኩ። በማሳደግ አይደለም። ብዙ ሴቶች ቤት ውስጥ ያሳድጋሉ ጋይስ፣ ግን ባዘር እየተደረጉ አይደለም የሚያሳድጉ ልጆቻቸውን። በቃ ተለያይተዋል፣ ባውንደር ያላቸው። ወንዱም ከፈለገ ይረዳል፣ ካልፈለገም ደግሞ ያው በኮርት ትጠይቀዋለች። ካልጠየቀችው ደግሞ ልጆቼን ፉል ካስሪ ብላ ልጆቿን በሰላም ታሳድጋለች ማለት ነው። ታሳድጋለች ማለት በቃ ታውቁታላችሁ እኮ ልጅ ስታሳድጉ ቤት ውስጥ ጠዋት ተነስታችሁ ትምህርት ቤት እንደምትወስዱ ታውቃላችሁ። ምን ማድረግ እንዳለባችሁ፣ ሻወር መውሰድ እንዳለባቸው፣ በምን ሆምወርክ መስራት እንዳለባቸው፣ ምን መደረግ እንዳለባቸው እኮ ታውቁታላችሁ። በቃ ይሄ አንድ ጭንቅላቴን አሳምኘዋለሁ ስለማደርገው ምንም አይደክመኝም። ግን ይሄን ሁሉ እያደረግኩ ደግሞ መጦ ደግሞ ባዘር ሲያረጋችሁ ያን ነው የሚያናድደኝ። ብዙዎቻችሁ አንደርስታንድ ያላረጋችሁት ማለት ነው። የሆነች ከባሏ ብትለያይ አትሊስት ተለያይተናል ብላ ሰላሟን አግኝታለች፣ ልጆቿን ቴኬር ታደርጋለች ማለት ነው። እኔ እኮ ከሁሉም ሳሎን እኮ ነው ስትረስ እንዴ፣ ስትረስ በጣም ቱማች ስትረስ ጋይስ። አንዳንዴ እኮ ውይ ብዬ ነው ማለቅሰው። በቃ በሱ እኮ ነው እኔ የምዋረድ እዚህ ጋር ጋይስ። ደግሞ አያፍርም። 6 ዓመት ሰው እየጠጣ ስለ ራሱ ህይወት። ኧረ አንተ እፈር፣ ለራስህ እፈር። እንደዚህ ብለህ ገብተህ ለማውራት ሞራሉም የለህም። እፈር መጀመሪያ። እንዲህ ብለህ ለማውራት ሞራሉም የለህም። ገብተክ ማፈር አለብህ። ቆንጆ ምናምን እኔ አንተ ስለአንተ መልክ ምን አገባኝ እኔ። ወይ ጉድ! ያላየ ሰው አለ በላይ ጠንቆ። አሁን ሰው የፈለገ ወንድነትን ነው እንጂ መች ቁንጅና መች ጠፋ በየቤቱ። ሰው ግን እየወጣ ኤቭሪ ታይም እንደዚህ ሲያወራ ግን አያፍርም። ቀላል እኮ ነው እንደዚህ ማለትማ ቀላል። እና ዝም ብላችሁ አሁን ይፈልጋል በቃ ድራማ። ልክ ላይቡን ስገባ ወይ በፌኩ ይመጣል ወይ በዛኛው ይመጣል። ይካን ብላክ ሚ ላይክ አትምጣ እኔን አትዬ። እኔ እኮ ብዙ ሰዎች ገብተው ሲያወሩ ማስጠነቀቃቸው ለሞራል ነው። የሆነ ነገር እንኳን ሲያወሩ ኧረ ተው እንደዚህ አይባልም እላለሁ። ላይክ የለው ይደብረኛል እያልኩኝ እኔ ምንም አይመስለኝም ይላል። የአዲስ አበባ ልጅ አይደለ እንዴ ሸማለን አይደል እንዴ የምትለው ይኑር እንጂ አባቴ ይኑር እንጂ ትንሽ ነገር ስቅጥጥ ሊያደርግ ይገባል። እኔ ስሽ ከክፍለ ሀገር ነው የመጣሁት።
ከክፍለ ሀገር መጥቼ ግን ጀግንነቴን ታያለህ። 2 ልጆችን ቁጭ አድርጌ ነው እያሳደግኩልህ። ያውም አንደላቅቄ ነው ማሳደግልህ እኮ። አንተ የ40 ብርና የ30 ብር ጫማ ስትገዛላቸው እኔ 100 ምናምን ብር ነው ለልጆቼ ጫማ የምገዛላቸው። ልዩነታችን ያንን እንዴት አድርጌ እንደማሳድጋቸው ውስጥ ግጥም አድርጎ ያውቀዋል። ግዴታው ነው በቃ መርዳት። ሌላውን ተውት። ሪሌሽንሽፕ ምናምን የሚለው ኦልሬዲ ኤክስፓየርድ ያደረገ ነገር ነው። ግን አሁን እሱ አዲስ አበባውን የፈለገ ፉልልል ብሎ አሁን ተጫውቶ ምን ብሎ ነገ ሲመጣ በር ብከፍትለት ክርስቶስን ምንም አይመስለውም። ከዛስ ቁጭ ብዬ ምግብ ሰርቼ ባቀርብለት ደግሞ ቁጭ ብሎ ይበላል። ጋይስ ምንም እኮ አይመስለውም። እኔ ምን አይነት ሰው ነው ላለው? እኔ ስለምንድን ነው እንደዚህ ማረገው ላለው? ማለት ማረገው ስላችሁ እንደዚህ የምታደርጉለት ላይ ሪስፔክት የምትሰጡት አይነት ሰው አይደለም። እሱማ ሊያመቻቸኝ ነው። ሲመለስ የለም ማለት ቤት የለም ለቆኔ ሄደው ምናምን ሲመለስ እዚህ ቤት ሊታረፍ ነው እያመቻቸኝ ያለው መስሏል። ልጆቼን ልይ በሚል ሙድ መጣ ልትገባ እዚህ ቤት መስሏል። እኔ ትናንትና ለገዛሁት አልጋ እንኳን ገብተህ ስተኛበት አፍራለሁ። ምንም የማይሰቀጥጥህ በኢየሱስ ክርስቶስም ማርያምን ነገ በር ብከፍትለት ግብት ብሎ እዚህ ሶፋ ላይ ቁጭ ይላል። ገዛ አለች እቺ ጥብስ የተለመደች እሷ ቁጭ ብሎ ይደገም ይላል እንጂ ደግሞ ልክ ከተጠበሰ በኋላም ደግሞ ለማታ ደግሞ ይደገም። ምግቡ እኮ አይደለም። አሁን እናንተ ምግብ ስንል ስለ ምግቡ አይደለም የምታወሩ። አንድ ሴት ልጅ ኩክ ስታደርግ ሪስፔክት እያደረገች ነው ጋይስ። ሪስፔክት እኮ ነው ለልጅሽ። አሁን ተነስተሽ ኩክ ማድረግሽ ለራስሽ ክሬዲት መስጠት እኮ አለብሽ። አንድ ሰው እኮ ስላከበረው እኮ ነው የሆነ ውስጥ የሚርመጠመጠው ጋይስ። ስለ ምግቡ እኮ አይደለም እናንተ የምታወሩት ምግቡን ነው። ብዙ ነገር ሳወራ ከንትን አትውሰዱ ጋይስ። እቺ ትንሿን ቅንጀብ እያደረጋችሁ አትውሰዱ። አንድ ሴት በአሜሪካን ሀገር ገብታ የምትርመጠመጥልህ ከሆነ ስላከበረች፣ ያም ክብር ለማይገባው ወንድ ማለት ነው። ምግብ ምን ያደርጋል የሚሉ ነገር አለ እንዴ? በገን እኮ እኛ አበሾች እዚህ ቲክታክ ላይ አምላኬ፣ እኔ መጸበል ነው እሄዳለሁ አልኩ እኮ ቢበረኝ ማርያም። የሆነች በቃ እንደዛ አልኩ። በቃ እኔ እንደዚህ አልኩ አይደለሁም ጋይስ። በቃ ቫልዩን አሳጣኝ እዚህ ቲክታክ ላይ። አሁንም ሰው የሚረዳ እንደዚህ ተሰክሮ ነው እንደዚህ ተብሎ ነው ይላል። እኔ በአካል ብታገኙኝ እንኳን ለማውራት በጣም ማፈር ሴት ነኝ። ማርያምን ነው የምላችሁ። በጣም ላይክ እኔ ያየኝ ሰው ያውቃል። በቃ አንዳንዴ ላይክ ይደብረኛል እኮ እንደዚህ ራሴን ሳየው በቃ ቢካዝ አምናት እንደዚህ አይነት ሰው አይደለሁም እኔ። እሱ የሚያደርገው ምንድነው? ሌላ ሰው በህይወታችሁ እንዳይመጣ የእናንተንም ኮንፊደንሳችሁን መንጠቅ ይፈልጋል። በቃ ብዙ ነገር ነው የሚያደርገው ጋይስ፣ ብዙ ነገር። እኔ እኮ ከአትላንታ ዳላስ እኮ ሳልፈልግ እኮ ነው የለቀኩት ጋይስ፣ ሳልፈልግ በቃ ቢካዝ እንደዛ መጣ ታሰረ። በቃ የተሰቀለ ጽድ እኮ ነው። እንደ ዛሬ ልውል ክሪስማስ የተሰቀለ ጽድ ነው አውርጄ የመጣሁት ወደ ስመጣ። የተሰቀለ ጽድ እኮ ነው አውርጄ ድራይቭ እያረኩ 10 ምናምን ሰዓት ነድቼ የመጣሁት ዳላስ ላይ 2 ልጆቹን ይዤ ጋይስ። ከዲሲ በምን ለቀቅሽ? በሱ ነው የለቀኩት ከዲሲ ቢካዝ የዲሲው የማይወራም ጋይስ this is too much። ያኔ ሶሻል ሚዲያ አላቅም፣ ማወራው ሰውም የለኝም። ከስራ ወደ ቤት ነው። በጣም ነው ያላገጠብኝ ላይፌ ላይ ጋይስ። አሁን እኔ እርግዝናን በጣም ላይክ የለም በቃ ጥሩ ኒሞር የለኝም። መውለድ አለመውለድ ሳልፈልግ ቀርቼ ሳይሆን በቃ ጥሩ ኒሞር የለኝም። እኔ ምንም ነገር ስወልድም ሳሳድግም አንድ አይነት ነገር ነው በቃ ያየሁት። ከዲሲ እንደዚሁ ሌሊቱን ሙሉ አፍተራወር ኤምጂኤም የሚሰሩ ሴቶች ጋር እየተለፋደደ እኔ ወሬ እንኳን የምፈልግ ሰውም አይደለሁም። አላቅም በዛ ሰዓት ሶሻል ሚዲያ ስለማላቅ እኔ በጣም እኮ የሚያላግጠው ጋይስ። እንደዛ ተጫውቶ ቀልዶ በቃ ምርር ሲለኝ ቤተሰቦቼን ጥዬ ሄድኩ ወደ አትላንታ። ከአትላንታ ደግሞ እንደዚሁ ዳላስ ደግሞ አሁን ቅርብ ጊዜ ይመጣ ነበር ድራማ ደግሞ እዚህ ደግሞ ሊያደርግ እንዴ በቃ እኔ በሰላም መለያየት በቃ እኔ ነገርኩ። አሁንም ነገ ብትመጣ ልጆችን እርዳ ነው በቃ። ስለ ልጆች እርዳ። ስለኔም ጥሩ ማስተሳሰብ አይኖርክ። መጥፎ ጉድጓድ መቆፈር የሚፈልግ ሰው አለ። አንዳንዴ ግን በቆፈርከው ጉድጓድ ራስ ትገባለህ። ትረስ ሚ በቃ ልጆችን እርዳ ነው። ልጆችን እርዳ። ከኔ ጋር በምንም አይነት መንገድ የልጆቼ እናት ናት እንድትለኝ ራሱ አልፈልግም እኔ ማፈሪያ
እኔና ጆኒ ዴት ስንደራረግ አይደለም ሀ ብለው የሚያውቁን ሰዎች ያውቁናል። ሀ ብለው በቃ እንዴ የልጆችን እናት እኔ አሁን እሱን ለማብሸቅ ብዬ ከወንድ ጋር ሆንኩ። እኔ አሁን የዛን ቀን ከሴት ጋር ይሁን ከማን ጋር ይሁን ያየሁት ነገርም የለኝም። እኔ የራሴን ስሜት ነው በቃ ሰው በመጠጥም እኮ የሚያወጣው ስሜቱን ነው ጋይስ። አንዳንዴ እኔ አሁን ያልኩት ለልጆች ምን አደረክ ጥያቄን የጠየቅኩ በዛ ሰዓት እኮ መመለስ ትችላለህ። እዩት ያለውበትን ምናምን ታስና ቢግ ዲል አሜሪካ ላይ ከአሜሪካ ሄደ ወደ ኢትዮጵያ የኢትዮጵያ ሰው እኮ ስንት እየተዝናና ነው። ምንም ራሳችን ኮምፔር ማድረግ እንኳን የለብንም። የአሜሪካ ሰው ኑሮ ነው እንዴ የምንኖረው? በስንት ዓመት ሄደ። ስለሱም ስለኔ የሚያውቅ ሰው ነው የሚያወራ። ብዙ ሰው ያውቃል። እኔ እናሱ እነ ዲጄ ወንዴ ያውቃሉ። ከዚህ በፊት መስኮት ሲሰብር ምን ሲያደርግ ደግሞ የሚያደርገው ዘሴ ካይንድ ኦፍ ላይክ አንድ አይነት ነገር ነው የሚያደርግ። ሚስቴክ ሲሰራ አንድ አይነት ሰው እንዴት ሁሌ አፕግሬድ እኮ ማድረግ አለብህ። የሆነ ነገር ሰልጠን ነቃ ደንግጥ ማለት አለብህ እንዴ። እነ ሊያሾ ሀ ብላ ሊያሾ ጓደኛው ናት እንግዲህ ታውቀዋለች። ሀ ብላ ጠንቅቃ ታውቀዋለች ጆኒ ምን አይነት ሰው እንደሆነ። ግን ያወራችው ስለ ለኔም ሳይድ ይዛ አይደለም። እንደውም እኔና ሊያሾ እኮ ብዙ ፍሬንድ አይደለንም፣ ግን ስለምታየው እንዴት እንደሚያበሽቅ ታውቀዋለች። ድራማ ይወዳል በቃ። እንዴት የልጆች እናት ላይ ድራማ ትፈልጋለህ? ንቀትህ ለኔ ምንም አይጎረብጠኝም። ቢካዝ አንተም እኔን የምትንቀኝ ሰውም አይደለሁም። ትረስሚ ታውቃለህ፣ በደንብ አድርገህ ታውቃለህ። ግን ለምታደርገው ነገር ሪስፖንሲቢሊቲ መውሰድ አለብህ። ሰው ቁጭ ብሎ ሲያወራ ሴቶቹ አሁን ፐርሰናል ጠብ ምናምን ያለባችሁ በኮመንትም ልትሳደቡ ትችላላችሁ። እኔን አይረብሸኝም ይሄ ነገር። እኔ ለልጆቼ እናቱኜ መገኘት ብቻ ነው የሚጠበቅብኝ። እንደ ሴት ደግሞ የምትፈርዱት ነገር አለ። ወንድ ልጅ አይበደልም ይበደላል። የስ በወንዶችም ሳይድ እኮ እመጣለሁ አንዳንዴ። ግን እኔ እሱን ቡሊ ማረገው ባዘር ማረገው አቢዩዝ ማረገው ወንድ አይደለም ጆኒ አይደለም። የምታረጉትም ሰው አይደለም እሱ። ሰዓት ቀድሞ ጉድጓድ የሚቆፍር ሰው ነው። ባይዘዌ ዝም የሚል ሰው ተንኮለኛ ነው ጋይስ። እኔ እንዲያውም አፌ ይለፈልፋል። ዛማጭ ፈርዘርም ይጀበትም አላቅም። ያው ራሴን ለማዳን ኦፍኮርስ ፖሊስ ይደወላል ሲደበድብሽ እና ላልደውል ነው። ከዛ ውጭ እሱን ለመጉዳት እኔ ጉድጓድ ቆፍሬም አላቅም። እሱ ግን ላይክ ምን ማድረግ እንዳለበት ቁጭ ብሎ ያስባል። አሁን ምን ለመጉዳት ግን በምንም አይነት መንገድ ብመጣ እኔን አጎዳኝ። ኢቨን ዛሬ መጣህ ልጆቹን ወስዳለሁ ብትል ኦፕን የኔ ዶር ኦፕን ነው ጋይስ። ምን ሆኑ ነፍርዬ ልጆቻቸው ተወስዶባቸው ምንም አልሆኑም። ያው ምን ጀግና ጎበዝ ሴት ማለት ነው። አንተ እንደውም ልጆቹን ይዘህ እኔ እንደ ወንድ ልጅ ብረዳህ ደስታዬ ነው። እየሰራው ማለት ነው እየሰራው ልጆችን አንተ ቴኬር እያደረክ ወስደህ ከዛ አንተ እኔ ቻይልድ ሳፖርት ወስደህ ከሳይ እኔ ብሰጥህ ደስተኛ ነኝ። ልጆችን ቴኬር እያደረክ ይህ የምታሸማቀቃት ለዛ ነው። የሰው ንቀት ሳይሆን እነማን ናቸው ስለኔ ቁጭ ብሎ የሚያወሩ መጀመሪያ መጠየቅ አለባችሁ ራሳችሁን። አሁን ሰው ቁጭ ብሎ ስለኔ ሲያወራ ምን አይነት ፓራንት ነች? ለልጆቿ ምንድን ነው ያደረገችው? ምን አይነት ትዳር አላቸው? አንዳንዶቹ 3 ዲቮርስ ያደረጉ ናቸው ጋይስ። የራሳቸውን ገመና ደብቀው ስላላወጡ ብቻ እኛ ላይ ጀጅ ማድረግ የሚፈልጉ። በእኔ ቦታ ብትሆኚ ደግሞ አንድ ቀን አታሪ ከገንዘብሽ፣ ከእድሜሽ፣ ከሁሉ ነገርሽ፣ ከቤተሰብሽ ተለያይተሽ እኔ ቀኑ ሙሉ እዚህ ነኝ፣ የትም አልሄድም። ከእናንተ ጋር ወይ ቤት ውስጥ ነኝ። በቃ ዛሴት የትም አልሄድም። ያለመሄድ እኮ ደብሮኝ እኮ አይደለም። ኦኬ ለልጆቼ ነው ዋጋ የምከፍለው። ግን ለልጆቼ ዋጋ ስከፍል ድራማ እየተደረገብኝ እንደዚህ ቫልዩ እያጣው ምናምን አይደለም። እናትነቴ ክሬዲት መሰጠት አለበት። ዳሴት እንዴ አብሽቅ በተለያየ ድራማ ነው የሚመጣው። በቃ ድራማው አያልቅም። ይኸው ስንት ዓመት 2 ዓመቱ ነው በ3 ዓመቱ ነው አዲስ እንደዚህ ድራማ ደግሞ ይመጣ። በየዓመቱ ነው የሚመጣው። ከዛስ እሱ ነው ጀሞ ጀጅ አድራጊው እኮ የሚገርመኝ። እንዴ ጭንቅላትን ህሊናን ጠይቀው እንጂ አንዳንዴ የሰው ልጅ በገንዘቡ ባያግዝ ሰላም በመስጠት ያግዛል። በቃ እኔ ያለማ ላይፍ በቃ ልጆቿን ታሳድግበት። እህቴ ስትጠይቅ ምንድን ያልክ? ደፋር እኮ ነህ። እህቶቼ አትሊስት እንደዚህ እየመጣ እንኳን ሚዲያ ላይ እንደዚህ አታደርግ የእስከዛሬው ይበቃል ብላ ስታወራ ምንድን ያልከው? ለልጆች ኬር አታደርግም ስትልህ ምንድን ያልካት? እንደውም እኔ ሳልመጣ ስቀር ነው ልጆቹን በደንብ ቴኬር የምታደርገው። አማርኛ ያሳፍራቸዋል ቤተሰቦቼ አንዳንዴ። ቢኮዝ ከራሳቸው ከባላቸው ጋር ነው ኮምፔር የሚያደርጉት ነገሮችን። እንደ የሰው ልጅ እኮ ችግር አለበት በየቤቱ። ግን ወንድ ልጅ ለልጆቹ ቴኬር ያደርጋል። ለሚስቱ ባል ነው በቃ ዳሴት። እንደዛ ነው መሆን ያለበት። እኔ እንዲያውም ሳልኖር ስቀር ነው ልጆቹን ቴኬር የምታደርገው ይለኛል። ኦፍኮርስ ብቸኝነት እንዳይሰማቸው ከሰው እንዳያንሱብኝ ስለምፈልግ
በሁለት ጎን እንዳይጎዱ ስለምፈልግ ነው። አንተ ስትርቅ ቴኬር ማድረጋቸው ለነሱ፣ አንተ ስትኖር ግን ዝም ብዬ ነው ማይህ እየሰራው ምሰራውን ዝም ብዬ አይሃለሁ። ለምን አለ ህየው እያልኩኝ ግን አይገባም። የሚገባ ሰው አይደለም እንጂ ጠፍቶኝ እኮ አይደለም። አንተ እንደምታየው እኔም ዝም ብዬ ማየት ቁጭ ብዬ አሁን 3 ቀን ብቶ እቺ ያስቀመጥኳት ኩባያ እዚህ ጋር ቁጭ ብላለች። ልጆቹ በለበሱት የኔ ልጆች ቢጃማ ሳይቀይሩ ተኝተው አያውቁም። እዚህ ቤት ውስጥ ሳይቀይሩ አይደለም የተቀመጠ ኩባያ ሳይነሳ። ካንተ ጋር በሰጣቸው ግን 3 ቀን አያድሩ። ትረስሚ አንተ ላይክ ቱ ማች ነህ። ድራማ ትፈልጋለህ። እኔ እንጃ ለምን እንደምፈልገው እዚህ ሚዲያ ላይ ወይ ደግሞ ከኔ ጋር እኔ የተጣላኋቸው ሰዎች እኮ እናት አባታቸውን እኮ አልገደልኩባቸውም። እንደ ማንኛውም ሴት ስንጣላ ተጣልተናል። ዳሴ ፒሪየድ። ካንተ ጋር ግን ተዋልጃለሁ። እምታፍረው አንተ ራስህ ነህ። ህሊና ካለ ህሊናን ሽጠ ከበላ ግን ከጥፋቱ ማይማይ ቦምባን ካይ ነው። መቼም አትማርም አንተ። ለነገ ለምትመጣው ሴት ራሱ ጠላት ነህ በኢየሱስ ክርስቶስ። እንዴ ሕፃን ልጅ አይደለም። በደንብ አድርገህ አግብተህ ወልደህ እንዲሁ አብግናት። ያው ጓደኞች ነው የሚያወሩ። እኔ ብዙ ስለሷ ማውራት አልፈልግም። እኔ አሁን ያሰብኩት ቤተሰብ ባይኖረኝ እዚህ ሚዲያ ላይ ባልገባ እኮ እኔ ራሴ አንጀት ጉበቴን አውጥቶኛል ጋይስ። አንዳንዴም እግዚአብሔር ለበጎ ነው። በቃ ቤተሰቦቼ እንኳን ኢንቮልቭ አያረጉም፣ ተሳስተው አያረጉም። በቃ እኔ በእኔነቴ የት ደርሳለሁ ብዬ አስባለሁ። ክርስቶስን ነው የምላችሁ። የት ደርሳለሁ ማለት በቃ ጠንካራ ነኝ። ነገሮችን መቀየር እችላለሁ ዝም ብዬ። ምንም ነገር ደግሞ አያስፈራኝም። አረገዋለሁ ነው የምለው። በቃ ሁሌ እንዲለወጥ እንድንለወጥ ለልጆች እናት አባት እንድንሆን ምናምን መሆንም እኮ ካልተቻለ በሰላም መለያየት እኮ መጥፎ ነገር እኮ አይደለም። ማንም ሴት እኮ እንደዚህ ምትል የለም። አንዳንዱ ገንዘብ ካለ ገንዘብን የሚወስድ ቡሊ የሚያደርግህ ዲስሪስፔክት የምታደርግህ እንደዚህ አይነት ሴቶች አሉ በየቤቱ። ወንድም አለ የሚበደል አለ። ግን እኔ ትበድላለች ብላችሁ ብታቀርቡት አንድ ስለኔ ዋሽቶ ካላወራ በስተቀር አንድ ቀን እኔ ዲስሪስፔክት የሚያደርገው ነገር እንኳን አድርጌ አላውቅም። ትናንትና ከማውቀው ከድሬ እንኳን የሆነ ነገር ወሬ ሲያወራ አረ ተጣልቾ እኮ ጆኒ እንደዚህ ሲያይ አረ ይደብሯል፣ እንደዚህ አታውራ ነው የምለው። የሆነ ነገር በቃ መጠንቀቅ ሳይሆን በቃ እኔ እንደዛ አይነኝ። በቃ ጓደኞችን አንድ ቀን ሃይ ብያቸው አላውቅም። ሃይ ብዬ አላውቅም። ለምን ቢካዝ አንዳንድ ጓደኛም ይኖራል። መጥፎ ጓደኛም እንዳለ ጥሩ ጓደኛም አለ። ዘይ ዶን ኬር ለሚስት ለገርል ፍሬንድ ምናምን የሚባል ነገር የላቸውም የሱ ጓደኞች። በቃ ምንም አይመስላቸው። አንተ ከጠላት ልጅ ሲሰደብ አብረ ቁጭ ካልክ በቃ ምንም አይመስልም። ላለ ነገር ቫልዩ የለም። በቃ እንዴ እናትህ አንዱና ስታሳድግህ እኮ ቆንጆ አድርጋ ብታሳድግህም ግን አንዳንዴ እናትህ እንዴት እንዳሳደገችህ ማሰብ አለብህ። ለፍታ አይደል ያሳደገች። ልክ እንደዛ ነው እኔም ለልጆቼ ዋጋ የምሰጠው። እኔም ለልጆቼ እናት ነኝ። ዛሬ ባርኮን ሕፃን ልጅ ከመሰለህ ነገ ያድጋል። የነገን ስለማናስብ ነው አሁን ብዙ ድራማ የምናደርገው ሁላችንም። ግን እኔ አምላኬ ልጆቼ ከፍ ከፍ ብሎ ከዚህ በላይ ሳይሆን የሆነ ነገር ላይ አስመልጠኝ ነው የምለው። በቃ የሆነ ነገር ላይ በቃ የለም በራሴ የሆነ ነገር ሰጠኝ አስመልጠኝ እላለሁ። በቃ ቢካዝ እኔ ልጆቼ ቁጭ ብዬ ሳያቸው የሚያወሩት ነገር ይገርመኛል። በቃ በተለይ ይሄ ትንሹ you can't talk to my mom like that. She's a woman, you need to respect ይላል። she doing a lot of things ነው የምታረገው ይለዋል። እንደዚህ ብሎ ቁጭ ብሎ ትንሹ ልጄ ባርኮን እያየር የሚል ነው። ጸጥ ነው የሚለው ባርኮን አይናገር። በቃ ያ ቃል ግን መናገር አይፈልግም። እኔ ምን አልኳቸው? ዳዲ ሲመጣ ነው ሃፒ የምትሆኑ ሳይሆን ስላቸው አምጥቼ ማስወራት እችላለሁ። ጋይስ ሲሆን ነው ሳይሆን ነው ሃፒ የምትሆኑት ስለው ምን አሉኝ? when you fight guys I'm not happy ባይመጣ ሁሉ ነው ምንለው ፋይት ስታረጓል። ክርስቶስን ልጆቼ ናቸው እንደዚህ የሚሉት። ግን ሰላም ከሆናችሁ ደስ ይለናል። ግን ኦልዌይስ በቃ ፋይት ስለሆነ ይደብረናል ይላሉ ስትመጣ። ይሄን ነው የሚሉት ልጆች። ቢካዝ ሳለቅስ ያያሉ። አንተ ላይ ይሰማ ይችላል፣ ግን ያያሉ እኮ ያያሉ። ትጠጣለች አትጠጣም? እስቲ ማሜ ትጠጣለች ብለህ ነገ ልጆችን ውሰድ። እስቲ ጎበዙ ነህ ልጆችን ቴኬር አድርግ። እስቲ እኔ ስሰክር ልደር ውሰድ። እስቲ ትጠጣለች ብለህ እስቲ ልጆችን ውሰድ። ወንድና አደንቃለሁ የዛን ቀን ናው ወንድነትን አሳየኝ። እስቲ ሌላ እናትና አባቶች ተለያይተው አባትየው ምን ጥቅ አድርጎ ልጆቹን ከእናትየዋ ሲወስድ
ምን በልጆቼ ቆዳ ተቀብሬያለሁ እንዴ? ስለ እናትነቴ ዋጋ ሰጥቻለሁ። ይሄ ለልጆችሽ አይገባም ብለህ የምትወስደው ውሰድ እስቲ ልጆች። እኔን ይቆጨኝ እስቲ። ያልወለደም እኮ አለ እንኳን ወልጄ ያሳደኩ እናትነቴን አትፍቀው። ከኔ በላይ ስንት ኩኬንና ድራግ እያጨሱ ልጆቻቸውን እንኳን ቴኬር ያደርጋሉ። እንኳን እኔ እንደዚህ አይነት ነገር የለኝ። ውሰድ እስቲ እንዴት እንደሆነ አሳይ ነበር። አታረጋትማ። አርገህ ብታሳየኝማ ይሄው ከ2000 ምናምን ሰው ፊት ነው ማወራክ። ውሰድ እስቲ ልጆችን ጎበዝ ከሆንክ። እንደ ሌላ ጊዜው ልጄን አልሰጥም ይጎዳሉ ምልና የሚመስል በደንብ ጠንቅቀው ያውቃሉ ነገሮችን ሁሉ። ይህ ካንታክቱ ማይ ማም ላይክ ዛት ትላል። ትንሹ ራሱ እኔ አነጋገሩ እንኳን ደስ ሲለኝ አባቱ ነባቸው ነው እንዲያውም ዝም የሚሉክ እንዴ። ቀኑ ሙሉ እንደዚህ ቁጭ ብሎ ማውራት ራሱ እኮ ይሁን መደደብ እኮ ነው ጋይስ። እኔ በቤቴ ምንም ሳይጎልኝ ምንም የጎደለኝ ነገር የለም። ቴንክስ ጋር እንዴ ገንዘብ ቢኖረኝ ታዲያ ገንዘቤን እኔ ዝም ብዬ ቤት ክራይ እየጠፈጠፍኩና ገንዘብ አለሽ ይላል